ልታሰድበኝ ነው? ኧረ በእናታችሁ ልተኛበት። ميلو الناتي ميلو يا تعلم ደህና ነኝ። እንዴት መጣችሁ? ያው በእግራችን ነው። አይ ማለቴ ናሆም አላያችሁ? እሱ ነው ይዞን የመጣው። እንዴት የታገኛችሁ? እሱ ታሪኩ ረጅም ነው። እንዴት ነሽ አሁን ጤናሽን? እኔ በጣም ደህና ነኝ፣ ግን ጥላችሁን ሄዳችሁ መስሎኝ ነበር። እናቴዋ እንዴው እርግብ ነሽ እኮ። ይሄው መተንልሻል፣ አንዳች እንዳታስቢ። በቃ እሺ ሳሎን ጠብቁኝ፣ እኔ ፊቴን ታጥቤ ልምጣ። አይ እህብላችን እንሆናለን፣ ደክሞናል፣ እንረፍ። እንዴ ለምን? አብረን ቁርስ እንበላለን። አሁን በላነ አንቺ በይ፣ እኛ ደክሞናል፣ እንረፍ አይደል? እንደምዋ አዎ በልተናል። ሜልዋ በልተናል። እሺ ካላችሁ ተህም ልታበረን የመጣ አንተ ጉደኛ። ቆይ ቤት እንሂድልህ። አላበዛሁም እንዴ? ባካችሁ አትጫጩ። ስታዩ ደህና ቦታ ላይ ያላችሁ አትመስሉ። ታንተ ጭቅጭቅ ይሄ በስንት ጣም። እሷስ እሺ አልተማረችም። አንተ ተምር ያላልክም ወጣት አይደለ? ተፈተፋት እንደ ሽማግሌ እጅና ጣጥፈ ከብትቀመጥ ማን ነው ሽማግሌ አንተ? እነሱ አይበልጡም ብለህ ነው? ምን ነው አንተ ልትሳደብ ነው እንዴ የመጣኸው? እንጃለት የእቴ ጉዳይ ሆኖብኝ ላገኛችሁ መጣሁ እንጂ እንኳን ላገኛችሁ አይደለም ስማችሁ መስማት አልፈልግም። ሄዳ ምን ይገትራል? ሜላት እናንተ ካላመጣችሁ ብላ እንደ ጻል ልጅ እያለቀሰች ነው። ምግብም አልበላም ብላለች። ለዚህ ደግሞ መፍትሄ ብዬ ያሰብኩት በገዛ ፍቃዳችሁ ከዚህ መውጣት እንደምትፈልጉ ነግራችሁ ትወጣላችሁ። ለዚህ ደግሞ አንድ ሳምንት ቤት ትቀመጣላችሁ። ምኑ ደፋር ነው አያ? ስትፈልጉ ሻርገህ የምታስወጣን፣ ስትፈልግ አንጠልጥለህ የምታስገባን እቃ ደረከን እንዴ? እቃ ለዞም ያገለገለ ነው። አይ እንግዲህ አዲም ክብራችንን አትንካ። ክብር የሚወሰነው ባለበት ቦታ ነው። ጊዜ ጣለውን ጊዜ አነሷት ይባል አልሰማህም? እናንተ ጊዜ አይደለም የጣላችሁ፣ ክፋት ነው የጣላችሁ። ህርክ ሲሉ ሰምተሃል? እኛ ካንተ ከፍተን ሲመቲው ድምት እንለው ጊዜ ዲዲ ያደረገ ክፋት ቢጥል ኖሮ ቀድሜ መትወርቅ አንተ ነበርክ። እንዲያው ቸርነቱን የጠበቀ ዝም በል ችጋራ። ችግር ፈትኖ አሳድጎን መሰለኝ እዚህ ውርጭ ላይ ለቀናት ያሳለፍ ነው። አንተ ብትሆን ከልተው ነበር የምትለው። እናንተ ዝም ካላችሁ አናት ላይ ተጣላችሁ። በሩ ኮታታችሁ ሰብስቡና እንሂድ። ካንተ ጋር ወየትም አንሂድ። ሜሊ ትንሽ እድሜ ነው የቀራት። ታስፈልጋለህ ካላችሁ መሄዳችሁ ግድ ነው። ይልቃል እርቦኛል። ጦም ነው ብለሽ ሰቢውና ቻላርኪው አስቤው ነበርኩ ግን አልቻልኩም። ከትላንት በስቲያ የበላው እኮ ነኝ። እኔ ሲው አይደለሁ። ሂጅ ጉድ ጉድ ልበል ይሆን? ያ ጭራቅ ያገኘሽና በዚያ መርስ ምላሱ እንዳይወጋሽ። ቆይ
ቆይ ግን ጠዋት እኔን ግቢ ዝለቂ ብሎ ተጅጃፍ ምንድነው አንተን ያወጋህ? ይኸውልህ ለሜሉ ከጎዳና እንደመጣችሁ እንዳነግራት ዘመድ ጋር ምናምን በላት። ዋሸቱ ለምን አስፈለገ? ለውሸት አዲስ ነኝ አትደመችስ? ዋ ነው ቆራህን ወዲያ በልልኝ። ሲቀጥል ደግሞ እህተ እዛ ኪችን ገብታ የምትመጠመጠው ነገር ንገራት። ከሰጠናችሁ ትበላላችሁ፣ ካልበላችሁ ደግሞ ችግር ያስተምራናል አላችሁ። ዲግሪ ይሆናል። ቀጥልበት። ምኑ ጨካኝ ነህ አንተ? ትሰማለህ? እንግዲያውስ እኔ ማንድ ቀድመው ነው ታለ ተይ በኋላ ይሄንን መርዝ ማሰን ሁለተኛ እንዳትረጭው አሊያ ሁሉን ነገር ነው ዝርግፍ አድርጊ ማለት እያስፈራራይም ባልሆነ መራሴን ከፈራህማ እኔም አላያችሁ ቦታ ስመጣ ደበቅ ማለት ነው። ሌላስ የለህም? ሜሉን አሳምናችሁ በአንድ ሳምንት ውስጥ ከዚህ ቤት እንድትወጡ ስመለስ እዚህ ቤት እንዳላገኛችሁ ካገኛችሁ እንኳን ራሱ ተደብቃችሁ ጠብቁ። ወይ ጨካኝ አረ ምን ጉድ ነው አንተው? ይህ ሰይጣን ከዚያሽ ደግናቱ ማህፀን ይወጣም አይመስል። እኔስ የገረመኝ እሱ አይደል እንዲው ባቤም ቢሆን በሚስቱ ላይ መድረቡ እንጂ መጥፎ ሰው ምን ነበር? ወዲ መመለሳችን ነው ተሳስተን ይሆን እንዴ? እንዲው ሜላት ትጎዳለች ብዬ እንጂ ውስጤ እንዲረመጥ ነው ምን ተከተከው። እሊህም በወጣበት እንዴት ወደድኩ። ግን ምን ዋጋ አለው? ሜልዋ ትጎዳብኛለች። ግድ የለም ቀን እስቲ ያልፍ ነው። ለሜልዋ ህብሬን መብቴን መተናነሴን ቀርቶ ህይወቴንም ብሰጣት አልጸጸትም። ልክ ብለሃል ይልቃሌ። እኔ ሲሆን ሜልዋ አንድ ነገር ትሆናለች ብዬ ጻጻቱን አልችለውም ብዬ ነው እንጂ ነገሩ ሆዴን እየበላኝ ነው። ለማንኛውም እኔ ምን አሰብኩ መሰለሽ? የቀን ስራም ቢሆን ፈልጌ ልግባ፣ ለሌት ጉርሳችንም ቢሆን ይሆነናል። እኔም አብሬ እመጣለሁ። ወያት እኔም አብሬ እሰራለሁ። አንቺ ታማሚ ነሽ፣ አይሆንም። እኔ በአለሁ። እሱ ድሮ ነው። ተመላላሽ ጥላትም ቢሆን እሰራለሁ። መጀመሪያ እኔ ላገኝና አንቺ እናሰብበታለን። እስተመጣ ራብሽን እርሺ፣ አንድ ነገር አላጣም። እሙዬ ይልቃሌ አብረን እንብላ። ብቻዬን መብላት አልለመድኩም። አይ በላን እኛ። ወይ በእናታችሁ ከሚከፋኝ አንድ ላይ እንብላ። አንቺን ተሚከፋሽም አብረን እንበላለን። ይሻላል ብለሽ ነው? አሁና ይሞታል እንዴ? አይ አብረን እንብላ ነው ያልኩት ሜልዋ። እሺ በቃ ብሉ። እኔም ብቻዬን መብላት አልለመድኩም። ጥሩ ልምድ ነው ሜልዋ። ለኛም ተረፍሽን ማለት አረ ዝም ብላችሁ እንዲሁ የማይናገረው ምግብ ተብሉ። እሺ እንዴ ምንድነው? ምኑ ትላለህ እንዴ? ምንድነው? ምን ሆናችሁ ነው? ቆይ እዚህ ምን ትሰራላችሁ እንዴ? ምን አይነት ጥያቄ ነው? የአባታቸው ቤት እኮ ነው። ማን ያለው? አንቺ ደግሞ ምንድነው እንደ ሌባ የሚያንሻኩክ? ማን ነው ሌባጭ? ባትሆን ታዲያ ቀጥ ብለህ አትሄድም? የራስ ሰውነት አይደል? ቢያሻው አጎንብሶ ቢያሻው እየተንደባለለ ቢሄድ አንቺ ምን ጨነቀሽ? እቺ ደግሞ ዝም በይ አንቺ። ቆይ ለምን ክብር አይኖርሽም? ቆይ ወንድምሽ አባራቸው አልነበር? ጎተሽ ለምንድን ነው ያመጣሻቸው? ለማንኛውም ሳይመጣ ብታባሪያቸው ይሻልሻል። ለምን ደውለሽ አትነግሪው? ለካ መናገር አለብኝ። አላወኩም ነበር። ሜልዋ እኔ እዚህ ተመኦም ደርሼ ልምጣ። እሺ ልቃል። ለማንኛውም ቤብ ሳይመለስ ቶሎ ብትመለስ ይሻላል። ቡትቷቸውን የሚለቃቅሙበት እንዳያጡ። ያን ቧትሽ አያ እንደው ስርዓት አልነበረሽም? ለነገሩ ጉድና ጅራት ወደ ኋላ ነው አይደለም የሚባለው? ስርዓት የሌለሽ ሰማይልሽ አንቺ። ስርዓት አጥቼ አይደለም እሺ። ያው ለእናንተ በማሰብ ነው ያለችውን ሰምታችኋላ። ልብሳችሁ እንዳታጡ። አዝረሽላቸው ሞተሻል። ለማንኛውም ምንም የሚሰበስቡት በቱቶም ሆነ የሚቆጣቸው ሰው የለም። ናሂ ነው እዚህ ድረስ ይዟቸው የመጣው። ምን? አሃ ለካ አልነገረሽም። እንደዚህ አይነት ውሳኔዎችን ሲወስን እንዴት አይነግርሽም? ለነገሩ አንቺ አይደለሽ
እንዴት ይነግርሻል? አንቺ አፍሽን ዝጊ እሺ። ሰሚያለሽ? እኔ ማላውቀው ነገር የለም እሺ። ለምን እዘጋለሁ? እማታውቂያቸው ነገሮች እኮ ልንገርሽ ብዬ ነው። ይቅርታ፣ መውጫው በዚህ በኩል ነው። እኔ ደግሞ ወደ ውስጥ ነኝ። ኦ ናሂ አልነገረሽም እንዴ? ለነገሩ አንዳንድ ውሳኔዎችን ለመወሰን ገና ትንሽዬ ልጅ ነሽ አይደለ? የኔ ቆንጆ ቀስ ብለሽ ደጊ እሺ። አሁን ዞር ብለው ሰልፊ ዞር በይ። ይቺ ደግሞ ምን አይነት ካበሰሪ ነች እቴ? ቀላል መሰሪ። እኔ እዚህ ቤት እያለሁ እንዴት እንደምትኖር እናያለን። ታያት እባክሽ፣ ከወንድምሽ ጋር ታጣላሻለች። ዋናው ዓላማዋ እሱ ነው። ግን ማን እንደሚያጣላ አሳያታለሁ። ወይኔ ሳሩ፣ የዛሽ በረሮ መጫወቻ አሉ። ደግሞ ያ በግ እኮ ነው። ለምን እንደመጣቸው እንኳን ለኔ ሳይነግረኝ። ሄሎ፣ የት ነህ? በርጋ ነገርሻለሁ። መጣ። አሁን ማን እንደሚሰማ እንለያለን። አንስታ ፈረጠችን እኮ። ብትችል ታደርገው ነበር። አሁን ደግሞ የሆነ ነገር ለመጠንሰስ ነው እንደዚህ የምትሮጠው። ማሪ ለምን ሳትነግረኝ አመጣሃቸው? ሰላምታ አይቀርም። መልስልኝ። እህቴ ማጣት ስለማልፈልግ ይዣቸው መጣሁ። እኔን ግን ማጣት ትፈልጋለህ? ምን አገናኘው? አትሊስት እኮ ልትነግረኝ ይገባ ነበር። ይሄ ውሳኔ ብቻ የሚመለከት ነው። ለዛ ነው ብቻዬን ወሰንኩት። ቆይ ስታባራቸው ተማክረን አልነበር? ስታስገባቸው ለምንድን ነው ያልነገርከኝ? ኡፍ ምንድን ነው ገና ከመግባት የምትጨቃጨቂኝ? ማታ ተጨቃጨቀን ክፍልሽ ገባሽ፣ ስመጣ ተኝተሽ ነበር። ጠዋት ደግሞ ስነሳ የለሽም። ታዲያ በየትኛው ጊዜ እንዳናገርሽ ነው የፈለግሽው? ደግሞ አናገርኩሽ አናገርኩሽ ምን መፍትሄ ትሰጪኛለሽ? እሺ በቃ ቤብ፣ እኔ እኮ ጭንቀትህን ስታካፍለኝ ትንሽ ትረጋጋለህ ብዬ ስላሰብኩ ነው። ይቅርታ በቃ። ቢሆንም በልክ አድርጊው። ተጨማሪ ጭንቀት ሆንሽብኝ እኮ። እሺ ግን ቆይ ታገኛቸው? ያገኛቸዋለሁ። ጎዳና ላይ ወርቆና። ኧረ የምርህን ነው? መቼስ ኑ ስትላቸው እጅህን ስመው ተቀበሉ አይደል? ባክሽ በተቃራኒ ነው። ጎዳና ላይ ሆኖ ኑ እንሂድ ስላቸው አቧራ ለማስነሳት አልሞከሩም መሰልሽ? እኔ ለእነሱ አስቤ ሳይሆን ለሚሉ አስቤ እንደሆነ ነግሬያቸው እንደ በግ ይዣቸው መጣሁ። ጎበዝ ነህ እኮ። ግን እስከ መቼ ነው የሚቆዩት? ሳምንት ሰጥቻቸዋለሁ። ሚሉን አሳምነው እኔ ሳልነግራቸው በስርዓት ከቤት ለቀው እንዲወጡ ነግሬያቸዋለሁ። ይኸውልሽ የአንቺ ትልቁ ስራ በሜላት ፊት አስመሳይና ተንኮለኛ እንደሆኑ ማሳየት ብቻ ነው። እንዴት? እንዲማረሩና እንዲሰለቻቸው ነው የምፈልገው። ለምሳሌ ምግብ በምንም አይነት መልኩ እንዳሰጫቸው፣ ብትሰጫቸው እንኳን የተረፈ ምግብ ስጫቸው። ለማማረሩ እንኳን ችግር የለውም፣ እሱን በእኔ ጣለው። ባይሆን ሜሉ ግን የምታምነኝም አልመሰለኝም። አሁን ራሱ ከሴቷ ጋር እጅና ጓንት ሆኗል። ወንዱስ የት እንደሆነ አላውቅም፣ ግን ወጥቷል። ግን ቆይ እኔ እናንተ መቼ ነው ውጪ እንደ ሌሎች ፍቅረኛሞች ምናምን ራት ምን በለው? ይህን ሰዎች ቦታ ላስይዝ እንጂ ቋቅ እስኪደርሽ ነው ጊዜ የሚሰጥሽ። እሺ ችግር የለውም። በምን ቀን ያወቅኳት እንድትል ነው ማደርግ። ያንን ደግሞ ካላደረኩኝ እኔ ሳሮን አይደለሁ። አንዴ ብቻ እጄ ግባ። በጣም አመሰግናለሁ። እሺ ምን ችግር የለውም። አንቺ ደስ ይልሽ ምንም ነገር አደረግሽ። ሽራስላክ ተቀመጥ ነው ተቀመጥ ትፈልጊያለሽ? እሺ ላተቀመጥ። ይቅርታሽ ወንድሜ፣ ስለተናገርኩ ነገር በሙሉ በጣም ተናድጄ ስለነበር ነው።
ያውቃል ችግር የለም እኔ ቆንጆ ደግሞ እርግጠኛ ነኝ እና ይልቃል ሁሌ እዚህ ሊኖሩ ነው አይመጡት እስከ መጨረሻው እኮ የምንም መብት የላቸው አይ እኔማ ቅድም ሳሩን ሻንጣዋን ይዛ ስትመጣ ባወራነው ነገር የተስማማ መስሎኝ ነበር ያው ሳሩን እዚህ የምትመጣ ከሆነ እና ይልቃል እዚህ ይኖራሉ አልተባባለም ሜል እሷና እኮ እነሱ አንድ አይደለም እሺ እሱማ አንድ አይደሉም እነሱ እህትና ወንድሞቻችን ናቸው እሷ ደግሞ አንተ ብቻ የምታውቃት ሴት ናት ሜል ከፈለሽ እነሱ እህትና ወንድም መሆን ይችላሉ ላንቺ እኔ ግን ምንም ናቸው እሷ ግን አካሪ ናት ስለዚህ ቢያንስ ባትወጀት እንኳን እንድታከብሪያት እፈልጋለሁ ለኔ ደግሞ ምንም ናት እነሱ ግን እህትና ወንድሞቻችን ናቸው ባትወዳቸው እንኳን እንድታከብራቸው እፈልጋለሁ እየተፎካከርሽኝ ነው እንዴ ታላቅ ወንድምሽ እኮ ነኝ በፍጹም አልተፎካከርኩም ለማንኛውም ማታ እንደ ቤተሰብ እራት ስለምንበላ ተዘጋጃች እሺ እውነት እንደውም እና ይልቃልን እንኳን ደህና መጣችሁ ለማለት ይሆናል እነሱ ሄዱ እና እኔ እናንተ ብቻ አይ እኔ አንቺ ሳሪ እንዴ እሷ ከመች ጀምሮ ነው ቤተሰብ የሆነችው ሚሉ አንቺ ፈለግሽው ነገር እኔ ሳልፈልግ አረኩልሽ አይደል እንዴ አንቺ ደግሞ ለምን እንዴት የሚለውን ነገር ተተሽ አርጊልኝ በኋላ እንደ ቤተሰብ ወጥተን እራት በልተን እንመጣለን እሺ በቃ ቤቢ ጥሩ ሰዓት ነው የመጣው የትኛው ልብስ ያምርብኛል ይሄ ወይስ ይሄ ሁለቱም ያምርብሻል ከኔ ቆንጆ እሱንም አውቃለሁ ሞር የሚያምረውን ምረጥና ንገረኝ አልኩ እሱንም አለግሽ ለምን በኋላ ቆንጆ የሆነሽብኝ ቢጠልፉብኝስ እና አሁን ስትንገረፈፍ መች ይቀርልሃል ብለክ ነው አይ ሳሪ ያለው ነገር እያወቅሽ እሱም አውቃለሁ ግን ደግሞ ለኔ ትንሽ ደቂቃ እኮ በቂ ነች ካሁን በኋላ አስተካክላለሁ እሺ ቃል ገብተሃል ችግር የለውም ግን ስንት ሰዓት ነው ገና እኮ ነው ሰዓቱ ኧረ እባክህ በኋላ አስረፈርሽኝ ምናምን ልትለኝ አይደለም ሱስ ነው ተሸነ ትክክል ብለሻል እናሳ አርቄ እኮ ነው ማሰብ እኛ ሩቅ ሐሳቢ እንዲህ ነው ደግሞ ማሰብ አዎ ለትንሹ ያልታመነ ይባል የለ ቀኔንም ይዘሽዋል ቢያንቺ አሁን ቶሎ ደፋፍሽ ወሬ ልትሄድ ነው ልብስ ያንተን ምን መርጣለን እንጂ ቁጭ በል ሳሪ አከበርሽው እኮ ቀለል ለራት እኮ ነው እና ቢሆንስ እኔ ነው እንዴት አመሸሽ? እንዴት አመሸሽ ወንድም ጋር? ወዴት እየሄዱ ነው? ሶላ ጊዜ እኮ አገኘኋቸው። እኔ እንጃ ግብዣ አለባቸው መሰለኝ። እና እንዲያው ተገባን ገጥማለን ብዬ ሰግቼ ነበር። ጠዋት እኔን ሳሎን አግኝቶኝ በአይኑ እንዴት እንደገረመመኝ ብታይ። አንቺ ነሽ አድል የምትሰጫቸው። ምን አለ እንዲያው ትወጡ ጠብቀሽ ብትወጪ። ይልቅ እንዴት ነው ቀና ይሆን? አዎ የቀን ስራ አገኘሁ። ይኸው በከፊሉ አምችን ይዤ መጥቻለሁ። እንኳን ቀና። እኔም ነገ ስራ ፈልጌ ጀምራለሁ። ቆይ መጀመሪያ እኔ በደንብ ቀይውን ልወቀው። ታያ በኋላ ራሴ ያስገባሻለሁ። አደራ ይልቃል እንዳታሰንፈኝ። ምን አድርጌ ነው ማሰንፍሽ? ትለፊያለሽ ብለህ ነው። በይ እችን አሰናጃትና እንቃመሳት።
ደሞ ምን አሻሽ? እስቲ አንዴ ቴሌቪዥኗን አብራልኝ። ህዋ ሰዎች እኮ ላዳርም አይደል ይሉት። ይሄን ብላ ብላሽ ዲርቅ ትላልሽ እንጂ እኔ እዚህ መሆናችንን ማስብቶኛል። በይ ጠረጴዛይቱን አጽጅና ወዲያ ፍላችን። ኤዲያ ይህን አጸደዋለሁ። እስቲ አንዴ ብልጭ አርግልኝና እነሱ ሲመጡ እናጠፋዋለን። እንዲው ደረቅ ነሽ። ቡሬን ትመስላለች አይደል? አየ ቤብ እናንተ የላችሁም ብለው ሲሉኝ ነበር። እንዴት አወቅሽ? ይሄ ጠረጴዛው እንዳለ ምግብ ብቻ እኮ ነው። ለምን በእናት በጣም አንድ ሌላ አሳማኝ ነገር ብቻ ነው የምፈልገው። ኧረ የራሱ በጣም ከበቂ በላይ ነው። ምን አላንቺ? ያው እኔ ግን በፍጹም አያሳምም። አርማሪ ይሆናል። ምን ላድርግልሽ ነው? ሰው ያጨካክንሻል፣ ያራራሻል። ወይ ከዚህ በላይ ምን ልትፈልግ? ምን ለሰማው አይደለም። ተይዘን ነበር። ህዋ ምን እያዘዝ አልሰራን? ወይ ድሌ ወይ ድሌ ወይ ድሌ! አረ እንደው ምን አይነቷ ብኩን ነኝ። ጠረጴዛውን ሳላጸደው አሁን ሲመጡ ከነሱ ሰርቀን የበላን ነው የሚመስላቸው። ይምሰላችኋ ማጀታቸው አለመግደሉን ታዩ ይረዳሉ። ሞኙ አልጎደለምና ከኛ አልነኩም ብለው ያስቡ ይመስልሃል? እንዲሁም ምክንያት ነው የሚፈልጉት ከኛ። መተው ይናገሩንና መልሱን ተሜልዋ ጋር ያወጋሉ። ሜልዋ ስትል ትመጣና ዛሬ ትጎበኘናለች ብዬ አስቤ ነበር። ተመንገር ነው የመጣችው። በሄላይ መሽቶማል። እሱም አለ ለካ። ለማንኛውም ዋሽንት ይዞኛል። ለፈነዲያ ነው። ይግቡልህና ትወጣለህ። ዋ እነሱ አልገቡም። እንደው እኔ ልፈንዳ። አንተዬ ምንድነው እንዲህ ልብ የሰጠ? እመዋ እኛ ውርስ ይገባናል ብለን ብንከስ መንግስት ለአራታችንም እኩል ያካፍለናል። መብታችን ተሆነ ታዲያ ለምንድነው ማንከሳ? እሱ ጠፍቶኝ ይመስልሻል? ሜልዋ እንደምታውቂው ታማለች። ዶክተሩ ደግሞ የሚያስጨንቃት ነገር መኖር የለበትም ያባብስባታል ብሏል። እኛ ለውርስ ብለን ክስ ብንመሰርት ደንግጣ በሽቷ ይባባስበታል ብዬ እንጂ ያደባሁት መቼም አንላቀቃት። ለጊዜው አንገታችንን እንድፋ። እንደናውም ስራማ 5 ሳንቲም ሳይቀር ነበር መካፈል። በይተኝ እኔ ገርሽልኝ። አያዚ ይልቃል። አቤት ሜልዋ፣ ምን እያደረክ ነው? አይዞሽ ትወጂዋለሽ፣ አልጎዳሽም። አይ እኔ እንደዚህ አይነት ነገር አልፈልግም። በፈቃድሽ ቢሆን ደስ ይለኛል። እንዴ ይልቃል፣ እኔ እኮ
እህትክ ነኝ። ወንድምሽ መሆኔን በምን አወቅሽ? አባትሽ ስለተቀበለኝ እንጂ እናቴ ተልላ ነው ወለደች። ይልቃል አሁን ከዚህ ክፍል ቀጥ ብለህ ውጣ፣ አልዛ ጨዌ ነው ማዋርድክ። ተኔ ፊት ማንንም አያችልሽ።